ቲቶ መጽሐፈ ቲቶ ምዕራፍ 2 ቁጥር 12ን ለእግዚአብሔር ቃል ክብር ቆመን እናነብና ከዛ ጸልየን ቁጭ ብለን ጌታ ያስተምረናል። እንዲህ ይነበባል። ቲቶ ምዕራፍ 2 ቁጥር 12 ከቁጥር 11 ባነቡ እንዲያውም ጥሩ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እሺ፣ ክብር ለጌታ ይሁን። ይሄ የአገልጋዮች ጉባኤ ነው። እንግዲህ በአዲስ ኪዳን ደግሞ በክርስቶስ ኢየሱስ የዳኑ ሁሉ ደግሞ አገልጋዮች ናቸው። ጌታ ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም የሚገርም አስተማሪ ነውና ከሚገርመኝ የትምህርት አሰጣጥ ውስጥ መካከል በጀማ ያስተምርና በምሽት ጥያቄ ሲጠይቁት ለእናንተ ግን የእግዚአብሔርን መንግስት በግልጥ ታውቁ ዘንድ ይገባችኋል ብሎ ይገልጥላቸው ነበር። በጀማ የማይገልጠውን ለነሱ ይገልጥ ነበር። የአገልጋዮች ጉባኤ ነው ያልኳችሁ ለዚህ ነው። እግዚአብሔር የምር የሚናገርበት የሚፈልገውን የሚያወራበት እንደሚፈልገው ኖረን እንድናልፍ የከሰረ ህይወት እንዳይኖረን ወይኔ ብለን እንዳንጸጸት ምን ያኔ ባወቅ ኖሮ እንዳንል ነጋችን የሚያምረው በዛሬ ዕውቀታችን ስለሆነ የተስተካከለ መንገድ የሚሄዱ ሰዎች ስለ መንገዱ በቂ ዕውቀት ያላቸው ሰዎች ስለሆኑ እግዚአብሔር የክርስትናን ህይወት ወደ ቤቱ ልጆቹን በመሰብሰብ የነገ ህይወታቸውን ዛሬ ላይ በልክና በደርዝ ስለሚያስተምር ይህንን የአገልጋዮች ጉባኤ ያልኩት ለሱ ነው። ላለፉት 1 ወር ይመስለኛል በኢየሱስ ክርስቶስ አዳኝነት የማመን ውጤት ላስቲክ ብያችኋለሁ። የጸሎትን ውጤቱን ጸሎት በመጸለይ የሚገኘውን ውጤት ያወቀ ሰው ይጸልያል። ሰዎች ጸሎት ከመጸለይ ካቆሙ ካያችሁ እየነገሩን ያሉት ጸሎት በመጸለይ ውጤት አለመኖሩን ነው እየነገሩን ያሉት። አብዝተው ደግሞ ጸሎት የሚጸልዩ ሰዎች ካያችኋቸው የጸሎትን ውጤቱን ያወቁ ናቸው። ሐዋርያት ሥራ ምዕራፍ 12 በማርቆስ እናት ቤት በጴጥሮስ መታሰር ምክንያት ቤተክርስቲያን አጥብቃ ትጸልይ ነበር እና ጴጥሮስ መጥቶ በደጅ አንኳኳ እና በቤት የምታገለግላቸው መጽሐፍ ገረዲቱ ይላታልና ማንም ያንኳኳው ብሎ ሲጠይቋት የጴጥሮስን ድምጽ ይመስላል። ከዛ ቅዱሳን ምን አሉ? አይ መልአኩ መሆን አለበት አሉ። ነው መልአኩ ሳይሆን ራሱ ጴጥሮስ ነው የተፈታው። በጸሎት የተጠቀሙ ሰዎች አሉ። አሜን። ብዙ ነገሮቻችሁን ልታውቁ የሚገባው እውነት ገንዘብ አይቀይረው፣ ሰው አይቀይረው፣ ትምህርት አይቀይረው። እነዚህ ነገሮችን አይቀይሩም እያልኩ አይደለም፣ ጨለምተኛ አይደለሁም። ለምሳሌ ኮሮናን ምን ገንዘብ ቀየረው? አንዳንድ የሰበሰብናቸው ነገሮች ብዙ ነገር ሊቀይሩ ይችላሉ። መሰረታዊ ነገር ግን ላይቀይሩ ይችላሉ። እንደነዚህ አጣብቂኝ ኬዝ ውስጥ ስትገቡ ያላችሁ ነገር ምንም ማድረግ እንደማይችል ታውቃላችሁ። የሰበሰባችሁት፣ ዋጋ የሰጣችሁት፣ ጊዜ የሰጣችሁት፣ ከቤታችሁ፣ ከልጆቻችሁ፣ ከትዳራችሁ በላይ የሰጣችሁት ነገር ኢምፖርታንት ታይም ላይ ሚኒንግለስ ይሆናል። ምንም የማያደርግልኝ ግን በደህና ጊዜ ከተማራችሁስ በትልቁም በትንሹም ነገር ቀያሪ ነገር ለዋጭ ጸሎት የሚባል ትልቅ መድረክ አለ። እዛ መድረክ ጋር የምትጣበቁበት ጸጋ ለኔም ለእናንተም እግዚአብሔር ያብዛ። ስለዚህ በኢየሱስ ክርስቶስ ተመርቀው ከተሰጡን ጥቅሞች መካከል አንዱ ፕሬየር ነው፣ ጸሎት ነው። ጸሎትን ማን ነው የሚጠቀመው ብላችሁ ከጠየቃችሁ የተለወጡ ሰዎች። መለወጥ
መለወጥ ቅጽበታዊ ነው፣ እድገት ነው፣ ሂደት። የተለወጡ ሰዎች በክርስቶስ የዳኑ ሰዎች የመጀመሪያው በህይወታቸው ላይ ከምታዩቸው መሰረታዊ ነገሮች መካከል አንዱ ጸሎት ነው። ሁለተኛ የእግዚአብሔርን ቃል መውደድ፣ ሶስተኛ ዲቮሽን ህብረት ነው። የተለወጡ ሰዎች ብቻ ናቸው ፌሎሺፕን የሚያውቁት፣ የፌሎሺፕን ጥቅም የሚያውቁት፣ ቸርች ሮጠው የሚመጡት። ያልተለወጠ ሰው ቸርች ከሚመጣ አርሰናል ሜዳ ቢሄድ ይቀለዋል። ሰዎች ለምንድን ነው ከዓለም ጋር የተጣበቀ ነገር ያላቸው? ስላልተለወጡ ነው። ዛሬ ዓለም ላይ ያለውን ነገር ኢግኖር አድርገን ወደ ቤቱ እንድንመጣ ያደረገን የመጀመሪያው መንፈስ ቅዱስ በውስጣችን ለመኖሩ ማረጋገጫ ለውጥ ነው፣ መለወጥ። የተለወጠ ህይወት ለመኖር መፈለግ ጥሩ ነው። ካልተለወጥ ግን አትችልም። በተለወጠ አስተሳሰብ ነው የተለወጠ ነገር ማድረግ የሚቻለው። ሁለተኛ እምነት ነው፣ ፌዝ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰዎች አማኝ የሚሆኑት ሳያዩ የሚያምኑት የተለወጡ እንደሆነ ነው። የተለወጡ እንዳልሆነስ አይተው ነው የሚያምኑት፣ አይተው ነው። አማኝ ስትሆንስ አምነህ ነው የምታየው። ካልተለወጥክ የዚህ እምነት ባለቤት መሆን አትችልም። ሶስተኛ እያየን የመጣ ነው ንስሐ ቀድሞ የተደረገን ኃጢአት መጸጸት ነው። ብዙ ሰዎች በተለይ በጌታ ቤት ያደጉ ምን ማለት ነው? እናት አባቶቻቸው በጌታ የሆኑ ንስሐ የሚገቡት ፈርተው ነው። ኃጢአት ይሰሩና ወደ ንስሐ የሚመጡት በኃጢአቱ ምክንያት ኮንሲኩዌንስ ያጋጥመኛል በሚል የፍርሃት ምንጭ ነው ተንበርክከው ጌታ ሆይ ንስሐ ገባለሁ የሚሉት እንጂ በጸጸት መንፈስ አይደለም። እኛ ንስሐ የምንገባው ተነክተን ነው፣ ፈርተን አይደለም። ይቆርጠናል ይፈልጠናል ብለን ሳይሆን የማይገባ ህይወት ውስጥ ያልተሰጠኝ ህይወት፣ በመስቀል ያላገኘሁትን ህይወት ኖርኩኝ። ይሄ ህይወት የኔ አልነበረም። አንተ ይሄንን ከኔ አትጠብቅም። ትልቅ ነገር ላደርግ ሲገባ ትንሽ ቦታ ተገኘ። ይሄ ህይወት እኮ የኔ አይደለም፣ አልተሰጠኝም እኮ ይሄ አንተ የማትፈልገው ህይወት ከድካሜ የመነጨ ነው። አባቶ ይሄ ልብስ እኔን አይወክልም ብለን ተጸጽተን ነው ንስሐ የምንገባው። ተጸጽተን። ጤነኛ ጸጸት ወደ ንስሐ ይወስዳል ይላል መጽሐፍ ሲናገር። በፍርሃት ንስሐ መግባት ያለማደግ ያለማወቅ እግዚአብሔርን ምልክት ነው፣ ያለማወቅ ምልክት ነው። ያደጉ ሰዎች ግን በመንፈስ ቅዱስ ስለሚነኩ በህይወታቸው ማለዳ ላይ የማይሆን ነገር ውስጥ ገብተው ራሳቸውን ካገኙት እዚህ ቦታ ስላለው እንዲህ ያጋጥመኛል ብሎ አይደለም ወይ? ይሄ ህይወት የኔ ህይወት አይደለም፣ እንዲህ ላደርግ አይገባም። እኔ እኮ በጣም እኮ ዋጋ የተከፈለልኝ ሰው ነኝ፣ ብዙ ምህረት የጠገብኩ ሰው ነኝ፣ እግዚአብሔር በክርስቶስ አዲስ ህይወት የሰጠኝ ሰው ነኝ። እንዴት እንደዚህ ያን ነገር ላደርግ ይችላል? ጌታ ሆይ አንተንም ራሴንም ከሌንም በድያለሁ፣ ይሄ ከኔ አይጠበቅም ብለን አፍረን ነው ንስሐ መግባት ያለብን፣ ፈርተን ሳይሆን። አሜን ነው። ክሊር ነው አይደል? የሆነ ነገር ውስጥ ስትገቡ ዱላ ጠብቋችኋል። ይህን የፍቅር ጌታ የሞተልንን ጌታ በቁልምጫ ቃል የጠራን ጌታ ከጨለማ ወደ ብርሃን ያመጣንን ጌታ የማይገባንን የክብር ህይወት የሰጠን ንጹህ ልብስ ያለበሰንን ጌታ በማሳዘናችን ተሰምቶን የፍቅር ምላሻችን ይሄ መሆን አልነበረበትም ብለን እንጂ ይመታናል ብለን መሆን የለበትም። ልጅነት ይሄ እንኳን ይሄንን ንጹህን ኢየሱስ አይደለም ጤነኛ ልጇን ስታሳድግ። እንደውም ቅርብ ጊዜ አይቻለሁኝ አዲስ መኪና ልጁ ሰብሮበት አባትየው መጥቶ ሰው ሁሉ ሲደነግጥ በጣም የሚገርም መጽሐፍ አለበት በዚህ ዓመት መኪና የሰበርክ ምርጥ ልጄ ብሎ አቅፎት ገባ። እንዴት አድርጌ እንደገዛሁት ታውቃለህ ብሎ ቢደበድበው ይሄ ነገ ጥፋት ሲያጠፋ ዱላውን ፈርቶ ነው። ከኢየሱስ ጋር እንዲኖረን የሚፈለገው ህይወት ቀድሞ የተደረገን ኃጢአት መጸጸት። ሁለተኛ ዛሬ እንድናይ የፈለኩት በጣም አበክሬ መናገር የምፈልገው ይሄ ነው። ያስተሳሰብ ለውጥ ማድረግ፣ ኃጢአትን መተው። አዲስ ዕውቀት ወይም ደግሞ ብርሃን ከእግዚአብሔር በማግኘት አእምሮን በማደስ በፊት ሲደረግ የነበረውን ኃጢአት ላለማድረግ መወሰን፣ ኃጢአትን መተው ይላል። ይሄ ቃል ታውቁታላችሁ አይደል? ይሄ ምሳሌ 28:13 ኃጢአቱን የሚናዘዛት እሱ ይተዋታል ይላል። የሚናዘዛት
ይላችሁ ዛሬ ልነግራችሁ የፈለኩት የአገልጋይ ሚስጥር ኃጢአት ሁለት አይነት ነው። እሳቤና ድርጊት። እሳቤና ድርጊት። ኃጢአት በማሰብም ይደረጋል፣ በማድረግ ይከወናል። ግን የጸዳ ህይወት መኖር የሚቻለው ከእሳቤም ከድርጊትም ተላቆ አብ እግዚአብሔር የሚፈልገውን ወልድ የሚረካበት መንፈስ ቅዱስ የሚረዳን ትልቅ ጉልበትና እውነት የሚኖረው እሳቤያችን ሲቀየር። ጌታ ያስተማረኝ ልንገራችሁ። ማንም ሰው ፈልጎ ኃጢአት አያደርግም። ማንም ሰው ፈልጎ የማይፈልገው ነገር ውስጥ አይገባም። እያንዳንዱ ቤተክርስቲያንና ቅዱሳንን እያስጨነቀ ያለ ትልቅ አቅም አለ። ያ አቅም ኃጢአት ይባላል። ሰዎች ለምንድን ነው ይሄን ያደረከው ሲባል ፈልጎ አይደለም። ስሜት ተነሳስቶ ማይሆን ሁኔታ ውስጥ ገብቶ ምናምን ነው። የማንፈልገውን ነገር እንድናደርግ የምንገደደው ትልቅ አቅም ኃጢአት የሚለው ኢየሱስ እንዴት ያንን ኃጢአት ሰዎች ማቆም ይችላል የሚለውን ሐሳብ ነው ማሳያችሁ። የመጀመሪያውና ዋናው ማትፈልጉትን ነገር በተደጋጋሚ የምታደርጉ ሰዎች በደንብ ስሙኝ። ከዛ ውስጥ መላቀቂያ ብቸኛ መንገድ ትግል አይደለም፣ መቃወም አይደለም፣ አለመፈለግም አይደለም። ያንን ነገር ማሰብ ማቆም። ምን ማለት ነው? ማቆም ማለት ማሰብ ማቆም አትችልም። ላቁም ብላ አታቆም። እንዴት ነው ታዲያ የምታቆመው? በምትኩ ሌላ ነገር ማሰብ። ደግሞዋል። ኃጢአት በማድረግ ህይወታችሁ የሚጸጸት ሰው ከኃጢአት መላቀቅ የሚችል ጀግና ምድር ላይ የለም። ብዙ ሰዎች ቃል የገቡትን ተመልሰው የሚያደርጉት እዚህ ቦታ ልገኝ ብሎ ድጋሚ የሚገቡበት ትልቁ ምክንያት ሳይፈልጉ ነው። ለምን? የሚያስቡት እሱን ሆኖ የሚያደርጉት ሊለየባቸው። የምታደርገው ነገር እንዲቀየር የምታስበው ነገር መለወጥ አለበት። ያንን ሐሳብ ማቆም የምትችለው ደግሞ at the same time አይምሮህ ሌላ ነገር ማሰብ ሲጀምር ነው። እችን ስሙኝ። ሁሉ ሰው የሚስማማበት የዳነው በምንድን ነው? በአንድ ድምፅ በጸጋ። አንድ ሰው የዳነው በምንድን ነው? አልሰማሁኝ። የዳነው በምንድን ነው? በሉት ለራሳችሁ። የዳነው በምንድን ነው? ይሄ ጸጋ ቲቶ 2 ላይ 12 ዓለማዊ ምኞትን ምን ያደርጋል? ያስክዳል። ያስተሳሰብ ለውጥ ማለት። በነገራችን ላይ የትኛውም ኃጢአት ካደረጋችሁት በኋላ ነው የምትጠሉት እንጂ እኮ ወዳችሁት ነው የምታደርጉት። የነፍስ እርካታ እኮ አለ፣ የስጋ እርካታ እኮ አለ። ኢንጆይ እኮ ታደርጉበታላችሁ። ደስ ይላችኋል። ግን ሆሊ አይደለም፣ ግን ፍጻሜ የለው። እዚህ ነው የምትጸጸቱበት። እና ያንን ነገር እንዴት ነው ማቆም የምትችለው? በጣም ቀላል ነው። መታገል አይጠበቅብህም። ራስን መጥላትም አይጠበቅብህም። ከቸርች መራቅም አይጠበቅብህም። እማረባ ነኝ እኔ በቃ ጌታ ትቶኛል ማለትም አይጠበቅብህም። የሚጠበቅብህ አንድና አንድ ነው፣ ማክሰኞ መምጣት። እኔ እውነቱን እነግርሃለሁ። ይኸው ዛሬ እየነገርኩ ነው። ከጓደኞች ሳትለይ የተለየ ህይወት መኖር ትችላል። አገር ሳትቀይር የተቀየረ ህይወት መኖር ትችላል። በጌንሳሪት ባህር ዳርቻ እነ ጴጥሮስ አሳ ባጡበት ቦታ ላይ ባህር ሳይቀይር አንድ ኢየሱስ አሳ ይሰጣቸው። ባህር ሳትቀይር መያዝ ያለብህ መያዝ ትችላል። እንዴት? አሁን ልነግርህ ነው። የዳንከው በጸጋ ከሆነ የማትፈልገው መካድ የምትችለው ደግሞ በጸጋ ነው። ጸጋ ደግሞ ትልቁ አቅሙ ምንድን ነው? የሚያስገድድህን ኃጢአተኝነትን ትተ ዓለማዊ ምኞትን ትተ ምን የተባረከው ተስፋችን ደግሞ ምን እናስባለን? የተባረከው ተስፋችንን። ሰው ተስፋውን ካላየ ለጊዜው የሚጎትተው መተው አይችልም። የተሻለ ነገር ካላየ አሁን ያለህበት ቦታ ልትጠራው አትችልም። አሁን ያለህበትን ትተ ወደፊት መሻገር የምትችለው የፊቱን ማየት ስትችል ብቻ ነው። የፊቱን ማየት ስትችል። የፊቱን የምታየው በምንድን ነው? በተባረከው ተስፋችን። ዛሬ መጨረሻ ላይ የምናደርገው ይሄንን ነው። ያ የተባረከው ተስፋችን ምናልባት አመድ ይዞት ከሆነ ይራገፋል። ይላችሁ ላለ መብዛታችን
መብዛት የሚል ቁጥር አይደለም፣ ፋይናንስ አይደለም። የበዛ የክርስቶስ ህይወት ላለመኖሩ ትልቁ እንቅፋት ዓለማዊነት ነው። እኛ ጋር ደርሶ የሚስተካከል ኢየሱስ የለም። እኛ ጋር ደርሶ የሚስተካከል ትምህርት የለም። ይህን ትምህርት አንድ ጊዜ የሆነ ሀገር አስተምሬ ተማሩ 3 ቀን ያስተማርኩትና መጨረሻ ላይ ፓስተሩ እንደዚህ ያለ እኔን ነው የምታስተምረው? ሰው አይኖርህም ማለት ደግሞ ሰው አይኖርህም፣ ሰው ታጣለህ። አሁን ጉዳዩ ከሰው ጋር ከሆነ ታጣለህ፣ ከጌታ ጋር ከሆነ ዘመን ተቀይሮ ትምህርት የለም። ንጽህና እዛም ነበር፣ አሁንም ነበር፣ ወደፊትም ይኖራል። ያኔም በቅድስና ነው የኖሩት፣ እኛም በቅድስና እንኖራለን፣ ልጆቻችንም ኖሮ ያልፋሉ። እኛ ጋር ኮምፕሮማይዝድ የሚሆን እግዚአብሔርን ማየት የሚችሉ ሰዎች ሆሊ ናቸው። ያለ ቅድስና እግዚአብሔርን ማየት አይቻልም። እኔ ጋር መጣው ይስተካከል አይቻልም። ስለዚህ ምንድነው የምናደርገው? የምትወደው ነገር ሊሆን ይችላል፣ የሚያምርህ ነገር ሊሆን ይችላል። ግን ከክብር ከሚያስቀር እድሜህን ከሚበላ ከተስፋ ጋር ሳያገናኝ ከምትኖር ለጊዜው እያረካ ለጊዜው ደስ እያለ ለጊዜው እንጂ እያደረክ ግን ለነገ እንቅፋት ከሚሆንብህ የተባረከው ተስፋህን ስትመለከት አሁን ላለው ነገር ኢግኖር ማድረግ ትችላለህ። እንዲህ ይላል ጳውሎስ ሲናገር፣ ትዝ ይላል ይሄ ቃል ድሮ በጣም እንጸልይበት ነበር። ለጊዜው ያለው መከራ ሊገለጥ ካለው ክብር ጋር ሳነጻጽረው ምንም እንዳልሆነ ከምኑ ጋር ሊገለጥ የሚገለጠው ምንድነው? እግዚአብሔር በክርስቶስ ኢየሱስ 2019 2021 በዚህ ምድር ነገዎችህ ላይ ሊገልጠው የፈለገ የክብር ህይወት በምድርም በስጋም በመንፈስም የሚታይ የሚያስብል እንዴት እንዲህ ልትሆን ቻለች? ማን ረዳት ሲባል የተባረከ ተስፋ ኢየሱስን የእግዚአብሔር ቤተሰቦች ለዚህም ሊመጣ ላለውም የሚጠቅመን ነው። እሳቢያችን ካልተቀየረ ፈለገ ቦክሰኛ ልትሆን ትችላለህ፣ ድርጊትህ አይቀየርም። የምታስበው ሲቀየር የምታደርገው ይቀየራል። ይሄን በደንብ ጻፉ፣ በትልቁ እንድጽፊ በደንብ በኋላ ላይ በደንብ እንድጽፊ። እሺ፣ ተመሳሳይ ነገር እያደረግን የተለየ ውጤት መጠበቅ ሞኝነት ነው። ዓለም መስማት አለባት። ተመሳሳይ ህይወት ውስጥ ሆነ የተለየ ውጤት ለምን ትጠብቃለህ? ውጤቱን የሚቀይረው እኮ ውሎህ ነው። አንድ አይነት ኑሮ እየኖርክ አንድ አይነት ንግግር አንድ አይነት ምልልስ ኖረህ ውጤቱ እንዲያምር ለምን ትጠብቃለህ? ውጤቱን የሚቀይረው እሳቤ ነው። ለምሳሌ አቴንስ ላይ አንደኛ ለመውጣት እያሰብክ ሌሊት ተነስታ አራራት ሜዳ አራራት ተራራ ላይ ትሬኒንግ ካላደረክ ካፌ ተቀምጣ አታመጣ። ውጤቶችህ የሚቀየረው ቀን በቀን በሚኖር ነው። ይኸውላችሁ የጠላት እቅድ ጠላት ላይፋችንም ህይወታችንም አቢዩዝ የሚያደርግበት የመጀመሪያ በር ኃጢአት ይባላል። ኃጢአት በምኞት ይገባል። አቅም ስላለው ከእግዚአብሔርም ጋር ይለይሃል፣ ከሰው ጋርም ይለይሃል፣ ከዴስቲኒ ጋር ይለይሃል። ትግል ይሆንብሃል። እቺ ምድር ለኃጢአተኛ በተለይ ጌታ ገብቶት ወደኋላ በሚያፈገፍግ ልምን ልበላችሁ በቃ አፈሩ አለት ነው የሚሆንበት። ተመሳሳይ ነገር ነግደህ ዓለማው ከፍ ሲል አንተ እዛው ነህ። ለምን ይመስላል? የበራልህ ብርሃን አለ፣ የቀመስከው እውነት አለ። በዛ መንገድ እንድትሄድ መንፈስ ቅዱስ ይፈልጋል። ውስጥ ገብቷል፣ ታትሟል። የሌላም ሆናት ሲል በዋጋ ተገዝቷል። ለዚህ መጽሐፍ ቅዱስ ደስ የሚል ቃል የከበረውን ከተዋረደው ብትለዩ እንደምን እንደ ቃል ትሆናላችሁ። እሳቤ እስካልተቀየረ ድርጊት አይቀየርም። እሳቤ ሰው የሚያነበው የዛ መጽሐፍ ውጤት ነው። እንደ መጽሐፍ አስተማሪ የለም፣ እንደ መጽሐፍ መካሪ የለም። ከመጽሐፍ ጋር የሚውል ሰው የመጽሐፉ ውጤት ነው። አፉ ሲከፈት ጭንቅላቱን ታየዋለህ። ከየት እንደሚያወራ ትገባለህ። እኔ አንዳንድ ሰዎች ጋር ብዙ ጊዜ መቆየት አይጠበቅብኝም።
ሰውየው አፉ ሲከፈት ማን እንደሆነ አውቀዋል። ውሎ ይናገራል። ማጋ ውሎ እንደመጣ አሁን ለምሳሌ ማጋ ውዬ እንደመጣ እኮ ታውቃላችሁ። የአብራችሁን እየኖራችሁ ታውቃላችሁ። ገና አፌ ስብሰባ ስል የሆነ ነገር ስል ከማጋ ውዬ እንደመጣ ታውቃለህ። ውሎ ነው የምታንጸባረቅ። ሰው በሆዱ የሞላው በአፉ ምን ይላል? ይገለጣል፣ ይወጣልና። እሳቢያችሁ የሚቀየረው የተባረከውን ተስፋችንን ኢየሱስን መመልከት ስንችል ነው። እሱን የምናገኘው ደግሞ በእግዚአብሔር ቃል ውስጥ ነው። ከድርጊቶቻችን ተላቀን ወደ ሌላ ድርጊት የምንገባው እሳቢያችን ይውላችሁ። እንኳን እኔና እናንተ በአካውንታችን ውስጥ ሞት አዳምና ሔዋን አስቀምጠውልን ቀርቶ አይደለም። ራሳቸው አዳምና ሔዋን የማይበላውን የበሉት የማይነካውን የነኩት ብድግ ብሎ እኮ አይደለም። ረጅም ዘመን እኮ ተክሉ እኮ አብሯቸው ነበረ። እባቡ መጥቶ ሐሳባቸውን ነው የነገረው። የሚያስቡትን ሲቀይር የሚያደርጉት ተቀየረ። ብትበሉ ይሄንን ብትበሉ እንደራሱ እንደፈጠራችሁ ትሆናላችሁ ሲል እሳቤ ነው፣ ቲቺንግ ነው፣ ትምህርት ነው፣ ዕውቀት ነው፣ ኖሌጅ ነው። ሲገባባቸው ረጅም ዘመን ሲያልፉ አብሯቸው የኖረው ዛፍ በተለየ ሁኔታ አዩት። ለዓይን ያማረ እንደሆነ ተመለከተ። ከዛስ ጎመጀች። አብሯት የነበረው ነው። ለምን? እሳቤ። ከዛስ ቀጣፋቸው። አንተ እንዲህ ቀና ብላ መጨረሻው የሌለው እህል ያለበት ምስራቅ የኤደን ገነት በልተህ ማጨረሰው ከሱ የሚበልጥ እያለ ይሄ ለምን? ትምህርት ነው። የምታስበው ሲቀየር የምታደርገው ተቀየር። ከልዑሉ ጋር የተጣሉበት ምክንያት ይሄ ነው። እኔ በጣም ደስ ይለኛል። የእግዚአብሔር ሐሳቢነት ረቂቅ ነው። ድጋሚ በልተው ቋሚ ኃጢአተኛ የማይሞቱ ኃጢአተኛ እንደሆኑ በፍጥነት አስወጣቸው። እሳቢያችን ሲለወጥ እኔ አንዳንድ ሰዎች አጋጥሟቸው እንደሆነ አላውቅም። አብረውን የነበሩ ከኢጀበና እስከ ኢጀጩፋ አብረው ሲቅሙ የነበሩ አብረው ማታ ጨብሲ ሲወጡ የነበሩ ሰዎች ድንገት ተቀይረው እዛው ሰፈር ናቸው፣ እዛው ሀገር ናቸው። ምን ነካት ሲባል እሳቤ ተቀየረ። የት ናት ሲባል ጠዋት 12 ሰዓት ቸርች ጸሎት ናት። ልክ ምሳ ሰዓት ሲያልቅ ዲቮሽን የሆነ እትያስ ካለ ቤት አለች። ማታ ሲባል ቸርች ናት። ከዛ ትመጣታለች፣ እናያታለን። እሷ ለጊዜው ናት ምናምን ብለን ስሟን ስናጠፋ ምን ስል በስንተኛው ጊዜ ምርቃት ትጠራለህ። ምን ማስተር ሷን ያዘች ይባላል። እንዴት ሆኖ እቺ ዓለም እንዴት ነች? ከዛ አገባች እኮ ወለደች እኮ። ከዛ ከጭሮ ወጣ አዳማ ገባች ይባላል። ከዛ አዲስ አበባ ገባች። ከዛ መቼ እንደምትጠቀኝ እናቷ ታማ በቤት ስትመጣ ነው የምታገኘው። በቤት ነው ያ በገመቺ ስትመጣ እንዴት ሆነ? ዘንቦላቸው ነው በዛ በቆርቆሮ ዘንቦ አይደለም። እሳቢያቸው ሲቀየር በረከት ያገኛቸዋል። አንድ ቃል ልባርካችሁ። መጽሐፍ እንደዛ ይላል፣ የእግዚአብሔር በረከት ፈልጎ ያገኛቸው። በቃ እሱ ነው። ሆሊ ሆኖ የሚኖሩ ሰዎች በረከት ፈልጎ ያገኛቸው። ፈልጎ አሳዶ ምን ይልሃል? ከዛ ሳንተ ትሄድና እንዴት ነሽ? ደህና ነሽ? አምሮብሻል። ጌታ ነው ትላለች እሷ። ጌታ ነው፣ አትፈርድብህም። ከዛ ልትሄድ ስትል እንዲህ ትላለች፣ ልቀፍል ማለት ነው። ኃጢአት መቀለጃን የሚያደርገው በኩዮች መካከል መቀለጃ መጫወቻን የሚያደርገው ከሰው በታች ነው የሚያደርገው። ሰው ከሳት ጋር እንዴት ይጫወታል? ሰው ከኃጢአት ጋር እንዴት ይጫወታል? የእግዚአብሔር ቤተሰቦች በብዙ ድካም ውስጥ አልፌ አውቃለሁ፣ ብዙ ነገሮች። ነገር ግን በህይወቴ ከተለማመድኩትና ከማውቀው ነገሮች መካከል አንዱ ነው የምነግራቸው። በፍጥነት መመለስ። ምልስ ብለ ቁልፍ በሩን አያዋጣም። ከኢየሱስ ውጭ ይችን ዓለም መግጠም መንገድ ላይ መቅረት ነው። መከበር የሚቻለው በቅድስ እግዚአብሔር የማንም ወዳጅ አይደለም። የሁሉ አባት ነው። ወዳጅ ግን የሚሆነው በሱ መንገድ ለሚሄዱት ነው። ሁሉን እኩል ይወዳል። ምንም ችግር የለበትም እሱ። የሱ የሆነው ሁሉ የነሱ የሚሆነው ሆሊ ናቸው። እስቲ ሲያስበው እኔ ሁለት ልጆች አሉኝ። ልጆች ያላችሁ ሰው ለሁሉም ቁልፍ ይሰጣል። ቤቱ በጣም ታማኝ ለሆነች
ማከለ ላይ ልትሆን ትችላለች። የመጀመሪያው ሊሆን ይችላል። የአባቱን የእናቱን የልብ ትርታ ለሚያቅን ቁልፉ መስጠት አትሰጥ። አሁን እኔ ትንሿ ልጅ አሁን ስመጣ ቁልፍ አስቀርጬ ነው የሰጠዋት። ባለፈው ስመጣ አሁን ሴት ጥላዋለች። የበር መግቢያ ጋራዥ መግቢያ ምናምን ከዛስ ጠብቃ ነው አታውቅም። ምንም ነገር አይመስላትም። ትልቁ አስጠብቃ ተጠንቅቃ ነው ራሷ ትንሿን ትልቋን ኃላፊነት ለትንሽ ሰጥቼ ነው። እባክሽ አብረሻት ትምህርት ቤት ሂጂ፣ አብረሻት ተመለሽ፣ ራሷን እንኳን ትኬር ማድረግ እንድትችል። እግዚአብሔር ቤተሰቦች እግዚአብሔር ታማኝ ለሆኑት ልጆች ነው የምድሪቱን ሀብት የሚሰጠው። ደግሞ አታጥቡት። ውጭ ያሉ በርካታ ሰዎች በጣም ጨዋዎች አሉ። ትልልቅ ሀብት የያዙ በትክክል የሚያስተዳድሩ የትም ቦታ ሄደው ማያጠፉ ሀብቱ ማያጠፋቸው እነሱም ሀብቱን ማያጠፉት ስንት ልጆች አሉት መሰላችሁ? እግዚአብሔር ፈርዖንንም እንደ ልቤ የማዘው እኔ ነኝ ይላል። ነገር ግን በእግዚአብሔር ቤት ውስጥ የእግዚአብሔር የልብ ትርታ አርኪ ሆነን ከኃጢአት ጋር ንክኪ ሳይኖረን የጸዳ የጠራ ህይወት ኖረን ስለኛ ስለነበስነው ልብስ ሰዎች እያወሩ፣ ልብስ ማለት የንጽህና ህይወት እያወሩ የምትገርም ስብዕና ነው ያላት። ንግግሩ ያስደንቃል። እንዴት ቻለችበት የሚያስብለው እዚህ መንፈሱ ሲገባ ብቻ ነው። በባቢሎን ምድር ላይ የእስራኤልን ህይወት የኖሩ ሰዎች አሉ። የቤተ መቅደሱን ህይወት የኖሩ ሰዎች አሉ። ማንም አስተማሪም ሰባኪም በሌለበት ዋሽንትና በገና ድምጽ በተሰማችሁ ትሰግዳላችሁ፣ አንሰግድም የሚሉ ለምንድን ያልሰገዱት? ጎበዝ ስለሆኑ ነው። እሳቢያቸው ሌላ ነው። ኬታ መጣው ካለች ወደ ንጉሱ ሄዱ። ንጉሱ 1000 ዓመት ንገስ፣ ላቆምከው ምስል እኛ አንሰግድም። እኛ በእስራኤል እያለን ለአማልክት አምላክ በሰማይም በምድርም ሙሉ ስልጣን ላለው ለእስራኤል ቅዱስ ነው የምንሰግደው። ይሄ ምንድነው? እሳቤ ትምህርት ነው ይሄ። እሱን በቀንና በሌሊት እናስበዋለን። ተሰዳችሁ መጣችሁ፣ አዎ አገር ብንቀይር እሱ አይቀየርም። እናስበዋለን። ደግሞ ተስፋ ቃል ሰጥቶናል። 70 ዓመት ሲፈጸም እንሄዳለን፣ አገር አለን፣ እንገባለን፣ እንደገና እንሰበሰባለን፣ ቅጥራችን ይሰራል። ሀገራችን እዚህ አይደለም። ለጥቂት ጊዜ እንጨነቃለን ግን እንሄዳለን። አንተ ላቆምከው ምስል ግን አንሰግድም። እንዲህ አይነት ትምህርት በግዛቴ ከኔ ውጭ ታመጣላችሁ? ምን እናድርግ? እኛ ፖለቲካ ጉዳዩን አታገናኙ። ቅርብ ቀን እንዲያውም ሰምቻለሁ። አንድ ልጅ አገኘ ነው እንዲያውም መጥቶ እየሞከርኩ ነው ብሎ አገናኙበትን። እኔ ያልኩት እየሞከርኩ ይህም እንደዚህ ነው። አታገናኘው አሉ። አታገናኘው፣ ከሌላ ጋር ጉዳዩን አታገናኘው። ፖለቲካ ጉዳይ አታርግብን። 1000 ዓመት ንገስ፣ ትገቧታላችሁ። የት እሳት? ምን አይነት ሐሳቤ ነው አሁን የምነግራችሁ መልስ ሊመልሱ የሚችሉት? ይሄን ኃጢአት አናደርገውም። በከናፍርታችን አለ ብለን በዘመርንበት ቅዱስ ነው ብለን ለስሙ በተንበረከክንበት ላቆምከው ምስል እንስገድ፣ ለኃጢአት እንስገድ፣ ለአመጽ እንስገድ። አያዋጣም። ኋላ ምን እናደርጋለን? እሳቱን እንመርጣለን። ትቃጠሏታላችሁ። እንቃጠላ፣ ያድነናል። ባያድነንም ግን ላቆምከው ምስል ምን አድለው? የአገልጋይ ኳሊቲ ነው ይሄ። እኔ እኮ ዮሴፍ ያጋጠመውን ታሪክ ዛሬ እኛ ያጋጥመን ሃሌሉያ ብሎ ሰው ብዙ ሊገባ እንደሚችል አስብ። እቺን የመሰለች ኮረዳ ብሎ ስማ እዲና ወደ ማንም የለም እኮ ማንም የለም። 7 እጥፍ አድርጉት። 7 ይሄ ሁሉ ዓላማው ምንድነው? ማሰብሽ እንዲቀየር፣ እሳቤ እንዲቀየር፣ የቀደመው የነበረ እሳቤ የተቀየረ እንዲሆን እና ለኃጢአት እንድትንበረከክ አምላክህን እንድትክድ ነው። በሌላ አማርኛ አልተጻፈም ግን እንደሚኖር እርግጠኛ ነኝ። ለምን? አይሁድ እነሱ ብቻ አይደሉም፣ ሌሎችም አሉ፣ ካህናቶችም አሉ። ሁሉም ነው የተንበረከኩት። እናንተ ልታስጨርሱን ነው እንዴ? ምን አለ አንድ ጊዜ ብትድግ ብትል የሚል አይጠፋም። አንዴ ብለህ ብድግ ብትል አንዴ እኮ ነው በቃ አንዴ ብለህ ቀና ብትል ይሄ ሁሉ ጦርነት ለምን ታስጨርሰን? በእናንተ ምክንያት እስከ መቼ መከራና እንደ ጥበበኞች አትመላለሱም የሚል ጥቅስ በገና ድምፅ ሲሰማ ለላ ብለህ ብድግ ትላለህ፣ አለቀ የሚል ሰው አይጠፋም።
እነሱ ግን አናረከው። አምላካችን ለዘላለም ክቡር ነው። ወስደው እያስፈራሩ ነው የከተቷቸው። ይሄ ነገር ባይብል ላይ ባይጻፍ መጀመሪያ ማላምነው ነው የነበረው። የሚታመን ኬዝ አይደለም ኬዙ፣ ሲሪየስ ኬዝ። ትመርጠዋለህ አንተ። መጽሐፍ እንደሚል ታውቃለህ፣ በብብት የምትተኛው ሚስት ኃጢአትን እንስራ ብትል እንዳስተባት ይላል። ሙሴ እኮ እንደዛ ይጻፈ። በብብት የምትተኛው ሚስት ከብብት ከማን ሊተኛ ይችላል? በጣም አንተነትህ የሆነ ቦታ ነው። ማንም የማይቀርበው ቦታ ነው። ራስን የምትሰጥበት ቦታ፣ ጠረን ያለበት ቦታ፣ ዞር ስትል የምታገኘው ቦታ ነው። ኃጢአትን እንስራ ብትል እንዳሰማት ጎትቶ ነው ያስገቧቸው። እኔ በጣም ይገርመኛል የነሱ እሳቤ መጽናት የጠላትን እሳቤ ያስቀየረ። የወረወርናቸው ስንት ሰዎች ነበሩ? 3። አሁን የምናየው እሳቱ ስንት ናቸው? 4። እሳቱ እንዳልጎዳቸው እስራቱን ብቻ እንደበጠሰው አየ ንጉሱ። እንደዚህ እስቲ ያውጧቸዋል። አውጧቸው ሲባል ማን ያውጣቸው? የወረወሯቸው ሰዎች እዛው ሞተዋል። ማን ያውጣቸው? እናንተ ውጡ። ማንም ያወጣ ማማ የቀረበው ሁሉ ይሞታል። ወጡ። እንደሚታቀልሽ መጽሐፍ የእሳቱ ወላፈን አመድ ማለት ነው እላቸው ላይ አልነበር። ማን ናቸው አላቸው። እኛ የሰራዊት ጌታ እግዚአብሔርን የምናመልክ ነን። ምን ደብዳቤ እንደተጻፈ ልንገርህ። ምን አይነት ደብዳቤ እንደተጻፈ። የሰዎቹ አስተሳሰብ የሶየውን እሳቤ ቀየሩት። የይስሐቅ የሚስራቅ የአብድናጎን አምላኩ አድርጎ እንደ ግል ጌታ አድርጎ ያልተቀበለ ምንም በማያውቁት ማለት ነው። ቀጥታ የወንጌል ስርጭት እኮ የተጀመረው ቤቱ የቅዱስ መጣያ ይሆናል አለ። ይሄንን 127 ሀገር 127 ቀን አይበቃህም ለወንጌል ስርጭት። የህይወት ለውጥ ግን አካባቢውን ሁሉ ይቀይራል። ሳትናገሩ የሚናገር ህይወት እግዚአብሔር ይስጣቸው። ክርስትና እንደዛ ነው። ለምን አሁን አቅም እንዳገኘ ታውቃለህ? አሁን ሳይናገሩ አሁን ጻድቁ አብሮን ቁጭ አርጋ አሁን ደግሞ ጡረታ ወጣው ቁጭ አርጋችሁ ብታወሩ ብዙ ያወራቸዋል። በመኖራችን ብቻ ሰዎች ያቆናል። ለምን? የጸዳ ህይወት ኖ የሚባል ህይወት አላቸው። ይሄን አለካ የሚል ህይወት አላቸው። ጓደኞቻችን ኖ አላረገው አልናገርም የሚል ህይወት አላቸው። እግዚአብሔር ቤተሰቦች እነዚህ ሰዎች በየአውራጃ ላይ ንጉስ ነው የሆኑት። ከየት መልስ? ከሳት መልስ። አንዳንድ ክብር ከየት ነው? ከሳት መልስ። አንዳንድ ከፍታ የት ነው? ከእስር ቤት መልስ እንደ ዮሴፍ። አንዳንድ ክብር ከየት ነው? ከመቃብር መልስ በአብቀኝ። ከፍታዎቻችሁን የምትወስኑት ዝቅታዎቻችሁ ውስጥ፣ ምርጫዎቻችሁ ውስጥ። ምርጫዎቻችሁ ቅድስና ከሆነ ክብራችሁ ከፍታ ይሆናል። እስቲ አልደባለቅም የሚል ጮሆ አሜን። መጨረሻ ንገራችሁ። ስጋዬ በጥርሴ ነክሼ የሚል ትምህርት አለን እኛ ክርስትና። አንዳንዴ ስጋ በምን ይነከሳል? መብላት ነበር ብለን ያለፍነው ብዙ ነገር አለ። ስለ ጌታ የተው ነው። ወንድምህን ስጋ መብላት የሚያሰናክለው ከሆነ ለዘላለም ስጋ ምን አላደርግም። በማይመች አካሄድ ከማይመች ሰው ጋር አትጠመድ። ለሰው አይምሮ ተጠንቀቅ። የማይመች እኮ አታሄድም። አሁን እኮ የሚመቸንን እያደረግን የተቸገር ነው። አንዳንዴ አብ አይደለም እኔ ካልተመቸኝ እህትሽ ካልተመቻት ለእህትሽ ስትይም እዚህ ድረስ ነው ሆሊነስ ያለው። የአስተሳሰብ ለውጥ አይምሮአችን ሳይለወጥ የተለወጠ ነገር ለመቀበል የምንፈልግ ሞኞች እኛ፣ ሳንነግድ ማትረፍ የምንፈልግ እኛ፣ ሳንወድ መወደድ የምንፈልግ እኛ፣ ሳንዘራ እንዲበቅልን የምንወድ እኛ፣ ሳንጸልይ መቀበል የምንወድ እኛ። የዚህ ዘመን አስተማሪዎችና ተማሪዎች በዚህ ትምህርት ተይዘዋል። ምን አይነት ሞኝነት ነው? አንድ ሰዓት እንኳን ልትተጉ ከተራራ በወረደ ጊዜ ሁሉም እንቅልፍ። አንድ ሰዓት እንኳን ልትተጉ አትችሉም? ምን መቀበል የምትፈልግ መቀበል የምፈልግ ግን መጸለይ የማልፈልግ ከንጹህ ጌታ ንጹህ ነገር መቀበል ፈልግ በተጨማለቀ ህይወት የምንኖር የተሰጠንን ልብስ በንጽህና እግዚአብሔር ቤተሰቦች እኔ በጣም እውነቴን ነው የምነግራችሁ ያለሁት።
እግዚአብሔር ጸጋ ያበዛልናል። ለአብ ክብር ኖረን እናልፋለን። አሜን። ከጎናቸው ያለው እሳቤ ተቀይሯል ማለት ነው። እግዚአብሔርን ደስ የሚያሰኘውን አስባለሁ። ቃልህን አስባለሁ። በማለዳ ቃልን አስበዋለሁ፣ አሰላስለዋለሁ። ለመንገዴ ብርሃን ይሆነኛል፣ በልቤ ደስ ይለኛል። ቃል ሕፃናትን ታላቅ ያደርጋል፣ የተረሱ ሰዎችን ያከብራል። እስቲ አስብ። እስቲ በጣም ይገርመኝ ዳዊት ሳይቀባ የሚል መዝሙር አለው። እግዚአብሔርን ይወድ ነበር ይላል ሳይቀባ። ከዛ ወጣ እግዚአብሔር በሳሙኤል በኩል በሴ ቤት ነው መቀባዋል። ሀገሩን ሙሉ ለምን ጠራው ብለህ ከጠየቅህ ለኮንፈረንስ ነው የጠራው። ሳሙኤል አቤት ወደ ቤቴልሔም ሄደ፣ በዛ ኮንፈረንስ አድርጋ። ወደ ቤቴልሔም ሲገባ ይላል እንደዚህ የሚል ቃል አለ። በጣም ሰውዬው ሆሊ ነው፣ ንጹህ ነው፣ ያልተነካካ ነው፣ በቅድስና እግዚአብሔርን የሚያስብ ነው። ቤተ መንግስት የያዘው ሳኦል እንደ ልቡ ሲኖር እሱ በቤተ መቅደስ አምላኩን የሚያከብር ነው። ይኸውላችሁ የሳሙኤል እኮ የተለየ ህይወት እኮ እቤት አብረውት ያደጉት በአመጽ እያደጉ እሱ የተለየ ነበር። እነ ኤሊ አብረው ካህናት እያገለገሉ እሱ ግን የተለየ ነበር። የኤሊ ልጆች በአመጽ እየኖሩ እሱ በቅድስና ይኖር ነበር። ታላላቆቹን ሊመስል ሲገባ ለካስ የሚመሰለው ታላቅን አይደለም እግዚአብሔርን ነው። እንዲህ የመጣ ሰው ቤቴልሔም ሲገባ ሽማግሌዎች የሚቀለምበሻ እንዲህ ይለቃሉ። እየተንቀጠቀጡ ወደ ሳሙኤል መጡ። ምን ልታረግ መጣህብን? ለምን ነቢይ ዝም ብሎ አይደማ። የኛ ሀገር እኮ ይለያል እኮ ምን አይነት ታብ ውስጥ እንደገባን እኮ አላውቅም። እየተንቀጠቀጡ መጡ። ምን ይዘብን መጣ ሲሉ ልሰዋ ነው አላቸው። ህዝቡ ተሰበሰበ። አገላገለና ከሴ ቤት እስቲ ሰው ጥሩልኝ አለ። እሴ መጣ። ልጆችህን አምጣቸው ሲለው ልጆቼኝው በፊትህ ሳያቸው እውነትም ትልልቅ ናቸው። እግዚአብሔር በፊቱ የሚቀባው ኤልያብ ይሄ ነው ብሎ ሊነሳ ይታው። ለምን ሰው እንደሚያይ እግዚአብሔር አይም። እግዚአብሔር ምን ያህል ልብን ያህል ውሎህን ያህል እሳቤህን ያህል ድርጊትህን ያህል። ሰው ግን ፊትን ያህል። እኔ አሁን ፀጉርሽን ነው የማየው፣ ልብስሽን ነው የማየው። እግዚአብሔር ግን ምን ያህል እውነት ነው። ልብን እያየን የሚያገለግለን መንፈስ ቅዱስ ነው። እኛ ደግሞ የተሰጠን ፊትን እያየን ነው። እዚህ ቸርች ልብን አያውቅም ካልሽ አዎ አናውቅም። እኛ ፊትን ነው የምናውቀው። ክብር ለስሙ ይሆን። ከጫካ ለምን ዳዊት ተጠራ ብለህ ከጠየቀኝ ማንም በሌለበት በግበግ ዶዶራንቱ በግበግ የሚል ሰው የተፈለገበት ሆሊ ስለነበር እንደ ልቤ የሆነውን አስነሳለሁ በምድረ በዳ የሚፈልገኝ። ክብር ለስሙ ይሁን። እንዳሁኑ አልቆይም። የህይወት አቅጣጫ ለውጥ ማድረግ እንዲህ ስትሄድ ንስሐ ማለት አለኝ አንድ ፓስተር ሼል የሚባል ውጭ ሀገር ፓስተር ነው። 27 ቸርቾች አሉት። ስዊዲሽ ነው። ለአራት ፓስተሮች ስፖንሰር ሆኖ ያስተማረን ሰው ነውና 20 ዓመት የአገሪቱ የገቨርንመንት ህግ አውጪ ፓስተር አሁን ጡረታ ወጥቷል። ምን አለኝ ንስሐ ማለት አለኝ አቅጣጫ መቀየር ማለት ነው። እንዲህ ስትሄድ የነበርክ ሰው እንዲህ መመለስ ማለት ነው። ንስሐ ማለት ለመጀመሪያ ጊዜ ሰማሁት ቃል አቅጣጫ መቀየር ነው። ብዙ ጊዜ ግን ንስሐ ማለት ምንድነው? በጉዳዩ ላይ ንስሐ እንገባና አካባቢው ላይ ነው ያለነው። እዛ አካባቢ ላይ እንከባበር አይደል? አቅጣጫ መቀየር ማለት የህይወት ለውጥ ማድረግ፣ ተፈልገ ቦታው ላይ ማትገኝበት ማለት ነው። እነዚህ የሚል ቃና መበሻ ልብሱን ጥሎላት ሮጠ የሚል ጤንነት እኮ አይደለም ይሄ። ጤንነት መስሎሽ ነው እንዴ? ሰው ራቁት እንዴት ይወጣል? ሞክረው አንተ ትችላለህ እንዴ? ልብሴን ሲጭን ብለህ እዛው በር ላይ ትጨቃጨቃለህ እንጂ ልብስን ጥለህ ትወጣለህ አለ የሚጥሎ የሚወጣ የለም። ውጪስ ደባባ ምናምን የሚልህ ሰው ሁሉ እንደውም አንተ ያደረግም እሱ ጥሎ ነው። የአቅጣጫ ለውጥ ማንም ምንም ይበልህ፣ አቅጣጫ ግን ትቀይራለህ። አሁን እሱ ለጫማው በኋላ ለልብሱ በኋላ ይታሰብበታል። እኔ ግን መሄድ ይሻለኛል። ድሮ ልጆች ሆነን እነ ሰራዊት ፍቅሬ የሚያስተዋውቁት ስለ ኪዊ ቀለም ነበር። ለጫማው በኋላ ይታሰብበታል፣ ማምለጥ ይሻለታል ይላል።
እና ጭቃ አትፍራ ነው። እርገጥና ብቻ አንተ ሂድ እንጂ እሱን የሚጠርግልህ ምን አለ? በቃ ያቅጣጫ ለውጥ አድርግ፣ አካባቢ ቀይር፣ ሰፈር ቀይር። እዛው አካባቢ ሆነ። እኔ አንድ አጎት አለኝ። ለምን ጠጣ እየስጠይቀው በበሩ ላይ ሳልፍ ጠሩኝ ነኝ። ሰፈር ቀይር። ከዛ ምን አርጉት? በዛ በጀርባው በወንዙ በኩል ግባ አልኩት። አለ መንገድ አለኝ። አሳየሁት። በዚህ ጋር አሁን አረቄ ቤት አለ የለም? በዚህ ጋር መጠጥ ቤት አለ የለም? በዚህ ጋር ግባ። አንቺ እውነትም ለተወሰነ ጊዜ በዛ ጋር መግባት ጀመረ። ማንም የለማ። እዛ ጋርስ ደንበኛ አለኝ። እንዴት አመሸ ትላለህ። ሰይጣን ወደ ነበርክበት ሊመልስ ሲፈልግ ከኋላ ቀሪ መዝገብ ቤት ፋይልህን ያወጣው። ልትከራከር ትገባለህ፣ ወይ ዳለበት ተብለህ ትገባለህ፣ ወይ ተጠርተህ ትገባለህ። ከዚህ ሁሉ መንገድ ብትቀይርስ? ከዛ ትረሳለህ። ስትረሳ አንድ ቀን በዛ ጋር ስታልፍ ሲያዩ በፊት ብለህ ከሆነ ቆሽሸ ከነበር ትነጻ። ምን ሆነ ነው ብለህ ጠይቅ። አቆም ያለው ያምኑሃል። ለምን ቀይረሃል? አንድ ፓስተር አለ አሁን አሜሪካን ሀገር የቤተክርስቲያናችን ፕሬዝዳንት ነውና ስሙን አልጠቅስም። አንድ ደግሞ ዘማሪ አለ። ልጅቷ ከሰሰችው። ቸርች ቁጭ ብለን እኛም እንድንማር ነው ልጆችና ተጠርተን ቁጭ አለን። ምንድነው ስትባል ከሱ አርግዣለሁ አለች። እኛ እኮ ጉዳችን ብዙ። አንተ አስረግዛት። ኧረ እኔ እሷ ምናምን አለ ማለት ነው። ለመሆኑ እንዴት ወደቅክ አለው። ልወድቅ ነው ብዬ ወደቅኩ። አያዋጣም። በኋላ ጌታ ረዳት። ልጁም እንትን አለ፣ ነፃ ሆነ፣ ንስሐ ገባ፣ ተስተካከለ፣ ተቀጣ። የዛን ጊዜ ቅጣት 1 ዓመት ከ6 ወር ከመድረክ ማትወጪ አትዘምሪ፣ የትም ቸርች አትዘምሪ። አሁን እኮ ነው አመፀኛ የበዛው። የትም ቸርች የዛሬ 20 ምናምን ዓመት ታሪክ ነው። ከዓመት ከምናምን በኋላ ተጸልዮለት ነው እንደገና የገባው። አቅጣጫ ቀይሩ። አቅጣጫ ካልቀየርን በረከት አያገኝም። እኔ በኃጢአት ውስጥ ሄደው በአመጽ ውስጥ ሄደው በረከት ላይ የደረሱ ሰዎች አላገኙም። በረከትም ብለው ገንዘብ ስላልሆነ፣ ገንዘብ ካገኙ ጥሩ አልጋ ይገዛላቸዋል፣ እንቅልፍ ግን አይገዛላቸው። ቁጭ ብለው ጣሪያ ሲቆጥሩ ኮርኒስ ባደጋ ሲኖሩ ነው ያየሁት። በረከት በንጽህና የሚገኝ የእግዚአብሔር ፍጹም ሙላት ነው። አሜን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።